ወደዚህ የሚያስኪድ የሚመለከትሽ ነገር የለም። ቆይ ምንድነው ዛሬ ደርሳ አንጨረጨረሽ? ሰላም ሰላም፣ እንዴት ናችሁ ውድ የሙላር ቤተሰቦች? ሰላማችሁ ብዝት ይበል በያላችሁበት። እኛ በጣም ደህና ነን። ዛሬ ቀን እንግዲህ በአዲስ ቪዲዮ መጥተናል። እንግዲህ ወደ 2 ሳምንት አካባቢ ጠፋ ብለናል። በውስጥም በውጭም ያላችሁ በቴሌግራም በዋትስአፕ በቀጥታ መስመር እየደወላችሁ ጠፋችሁ በሰላም ነው ወይ ላላችሁ አዲስ ነገር አለ። እሱን ለማሳወቅ ነው የመጣው። ስለዚህ ቪዲዮን ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከእናንተ ምንም አይቀነስም፣ ለእኛ ግን ማበረታቻ ነው፣ የሚጨመር ነገር ስላለ ነው ማለት ነው። ስለዚህ ምንድነው አዲስ ነገር ይዘህ የመጣኸው? ከአንተ ምን ጠብቅ ወይ ደግሞ በዛሬ ቪዲዮ ምን አዲስ ነገር አለ ለምትሉ እንግዲህ ባለፈው ቪዲዮ በተሰራ ቪዲዮ አይታችሁታል። አብዛኞቻችሁ የታያችሁን ሀሳባችሁ አስተያየታችሁን ለግሳችሁልናል። እንግዲህ የእናንተ ሀሳብ አስተያየት ነው። እኔም ከእናንተ ሀሳብ አስተያየት ፈልጌ ነበር። ግን የአንዳንዶቻችሁ ሀሳብ አስተያየት ግን ወገንተኝነት አለው። ሴትን ለመደገፍ የተደረገ ኮሜንት ነው የሚመስለው። መብታችሁ ነው። ባይዘዬ ግን እኔ ስላልደገፋችሁ እንደዛ ማለት የለብኝ መሰለኝ። ግን ትንሽ ስለተሰማኝ ነው። ገብታችኋል? እናቶቻችን እኮ እንደዛ ቢያደርጉ እየተጨቆኑ ካልሆኑ ይፈታሉ፣ ካልሆነ ምናምን ብዙ ነገር ያወራቸዋላችሁ። ለዛ ነው አይደለም? እንግዲህ ፈጣሪ ነው የሚያውቀው። ግን ምን መሰላችሁ፣ አንድ ነገር መያዝ ያለባችሁን ነገር እንግዲህ ፈጣሪ ብዙ ተባዙ ምልዋ ለምድር ብሏል። ገብታችኋል? ከፈጣሪ የተሰጠን ጸጋ ደግሞ መጠቀም ለጥሩ ነገር መዋል ደግሞ ምንም ኃጢአት አይደለም። ባይሆን ግን በመከላከያ ወይ ደግሞ ልጅ እያስወረድክ ምናምን የሚፈጠሩ ብዙ ኬዞች አሉ። እሱ ነው ባይሆን ኃጢአት ማለት ነው። ግን ዘመን አመጣሽ ሆነና ልጅን እንዳትወልድ መከላከል ይደክመኛል፣ ወገቤ ገና አልጠነከረም፣ ብዙ ነገር አለ። ይሄ ነገር የተፈጠረው በባለፈው ቪዲዮ ሙሉ ለሙሉ አይታችሁታል። ባይነሳ ኬዙ ደስ ይለኝ ነበር። እኔ ደግሞ ነገሩ እንዲፈታ ስለምፈልግ ቪዲዮ ላይ ለሚን ቁጭ አድርጌ ሙሉውን ነገር ማውራት ፈልጌ ነበር። ግን እሷ ሀሳቤን ለራሱ ለማስጨረስ ፈቃደኛ አልነበረችም። የፈለከውን መንገድ መከተል ትችላለህ፣ ምርጫው ያንተ ነው ነበር ያለችን። ይህ ማለት እኔም አልፈልግም፣ የፈለከውን መንገድ መምረጥ ትችላለህ ማለት ለእናንተ ግልጽ ነበር። አብዛኞቻችሁም ኮሜንታችሁ በዛ የተመረኮዘ ወይ ደግሞ ከዛ ላይ ተነስታችሁ ስጽፉ ስለነበር ቪዲዮን አይታችሁታል ብዬ ተስፋ አደርጋለሁ። ነገሩን ባልደግሞ ይሻላል ማለት ነው። ስለዚህ እኔ ደግሞ የራሴን መንገድ መርጫለሁ። እዚህ የምታያት እህታችን በደንብ አስተዋውቃችኋለሁ። ትንሽ መጀመሪያ ላብራራ ብዬ ነው። እሷም በተወሰነ መልኩ ራሷን ታስተዋውቃለች። ለሚም እዚህ ቦታ ቀጥሬያታለሁ። ማውራት ስላለብን ነገሩን ፈትተን በቪዲዮ ብቻ አይደለም የሚፈታው፣ ከቪዲዮ በስተጀርባም ይሄ ነገር የሆነው መጀመሪያ እርግጥ እኛንን የተዋወቅ ነው፣ ቀጥሎ በትላልቆች የተደረገ ነገር ስለሆነ መጨረሻው የሚደረገው ቃቃ ጨዋታ ስላልሆነ በዛ መልኩ ነው የሚሆነው ማለት ነው። ስለዚህ ግን አንድ መናገር የምፈልገው ነገር ብዙ ትዳሮች የሚያስቀኑ የነበሩ ትዳሮች በተለይ ሶሻል ሚዲያ የምናያቸው ወይ ደግሞ ከሰፈራችን ምናምን ብዙ ነገር አሉና የሆነ ጊዜ ትዳሮች ይፈርሳሉ። በጣም በሚገርም ሁኔታ ግን ልክ እኔ ጋር የተፈጠረው ነገር በእነሱ ቤት ተፈጥሮ ይሆን ብዬ አስባለሁ። ምን መሰላችሁ? ቃል አለመጠበቅ የሚባል ነገር ማለት ነው። ገብቷችኋል? ምክንያቱም እኔና ለሚ ካስከፈ ስለ እኔ ባህሪ ወይ ደግሞ ስለ እኔ ፍላጎት እንዴት መኖር እንደምፈልግ በቤተሰብ ያለው ሁኔታ የማታውቀው ነገር የላትም። ከሷ ወክልም እንደዛ ማለት ነው። ገብቷችኋል? ስለዚህ ይሄ ነገር ድሮ አውርተ ነው ወይ ደግሞ ፊት ገና ወደ ትዳር ከመግባታችን በፊት የተዘጋ ፋይል ነበር። ግን አሁን ወደ ኋላ ማፈግፈግ፣ ቃልህን አለመጠበቅ እኔ ደግሞ በዛ መልኩ መቀጠል ስለማልፈልግ ምክንያቱም ነግሬያቸዋለሁ። እናቴ ራሱ በዚህ ሰዓት መውለድ ብችል በጣም ደስ ይለኛል። አንድ ወንድም ብቻ ነው ያለኝ፣ 2-3 ሴቶች አሉኝ። እርግጥ ግን በቃ 1-2 ወንድሞች ኢቭን ሴቶች ቢሆኑ ችግር የለብኝም፣ ፈጣሪ የፈቀደው ስለሆነ የሚሰጠው ብትጨምርልኝ ደስ ነበር የሚለኝ። ግን እናቴ በዚህ ሰዓት አትፈልግም አትችልም ይመስለኛል። እርግጥ የፈጣሪ እንትና አይታወቅም። እና እኔ ግን ብዙ መሆን የምፈልገው ከፈጣሪ ፍቃድ ጋር ባይዘው ግን ማለት ነው። ይህ ነገር በየቤቱ አንዳንድ ኬዞች ስላሉ በዛ መሀል መግባት አልፈልግም። ምክንያቱም ፈጣሪ የከለከለው ነገር ማንም ማሳካት አይችልም። እኔ ደግሞ ይሄ ነገር ግን ከፈጣሪ ፍቃድ ውጭ ስለሆነ ማለቴ ፈጣሪ በፈቀደው ነገር እሷ ልትከለክል እየፈለገች ስላልሆነ ነው ነገሩ እየተበላሸም ያለው። እዚህ የምታያት እህታችን እንግዲህ ቅድስት ትባላለች።
ቅድስት ማነች? ለምን እዚህ ቆመች? ምን ፈልጋ ነው? ምን ልትለን ነው ስለ ቅድስት ብላችሁ እስካሁን ለጠበቃችሁ ሰዎች ላይክ አድርጉ። አሁንም ላይክ ያላደረጋችሁ ቅድስት ማለት እንግዲህ የሙለር የወደፊት ውሃ አጣጭ አሁን ደግሞ ፍቅረኛ እንዴት ባጭር ጊዜ ሆነ ምናምን ልትሉ ትችላላችሁ። ሰፋ ያለ ቪዲዮ ይዤላችሁ እመጣለሁ። የሆነ ኬዝ አለው ውስጥ ላይ የተወሰነ ማለት ነው እንዴት እንደሆነ ሰፋ ያለ ማብራሪያ። ምክንያቱም ዛሬ የመጣሁበት ጉዳይ ይህ አይደለም። ለሚጋ መዝጋት ያለብን እንድንዘጋና በተወሰነ መልኩ እሷን ላስተዋወቃችሁ ሳይፈለግኩ ነው። ግን ራስሽን እስኪ አስተዋውቂያቸው። ሰላም ሰላም፣ ውድ የሙላር ቤተሰቦች እንዴት ናችሁ? ቅድስት እባላለሁ፣ የሙላር ፍቅረኛ፣ እግዚአብሔር ከፈቀደው ደግሞ የወደፊት ሚስት። በቃ ባጭሩ አይበቃም? ሙሉ ታሪክ ከፈለጋችሁ እንዳልኳችሁ በቀጣይ የምንመጣበት ኬዞች ይኖራሉ። ይህም የሆነው መንገድህን ምረጥ ስለተባልኩ ነው። መንገዴን መርጫለሁ። ባይዘዌ ይሄ ኬዝ ፋሚሊ ማሁን ከእንግዲህ ይሄን ከዚህ ቪዲዮ በኋላ መስማቱ አይቀርም። ምክንያቱም ለሚም አብራኝ ቤት የምትቀጥል አይሆንም ካሁን በኋላ። ምክንያቱም ይራራል ወይም ደግሞ ይላል ምናምን ይሆናል እስካሁን ቤት ያለችው። እኔ ደግሞ ማውራት አልፈለኩም። ወንድ ልጅ በተግባር ነው የሚያሳየው አውርቶ አይደለም በሚለው ወደ ተግባር መጥቻለሁ ማለት ነው። ስለዚህ አዲሷን ፍቅረኛዬን ላይክ በማድረግ ሰብስክራይብ በማድረግ ደግሞ ጥሩ የሆኑ ኮሜንቶች፣ ኔጌቲቭ ኮሜንት ዋ ብያለሁ። አንድ ሰው ስቀልዳችሁ የተሰማችሁን ሀሳብ አስተያየት መጻፍ ትችላላችሁ። እሷም ያለውን ነገር ለመቀበል ችግር የለባት። ምክንያቱም ያ የእናንተ ሀሳብ ነው፣ የእናንተ አስተያየት ነው። እኛን የሚያስተካክል እስከሆነ ድረስ እናንተ የእኛን መጥፎ ማየት አትፈልጉም ነበር። ግን እግዚአብሔር የፈቀደው ነገር ነው የሚሆነው እና ወደኛ ቻናል ቤተሰቦች ለሚስት መጣ ደግሞ ሁሉም ነገር የምታዩት ይሆናል። ለሚጋ አውርተን ያለውን ነገር እንዘጋለን። እስከዛው ድረስ ለሚስት ክትመጣ ድረስ ይመቻችሁ። እዚህ ከተሸፈነሽ ካታቀሽ ተረፊትሽ ወደኛ ቻናል ቤተሰቦች እንግዲህ ለሚ መጥታለች። ለሚጋ የምናወራው ኬዞች ይኖራሉ። አብራችሁን ሁኑ። ቅድስት እዛች ጋር አካባቢ ጠብቂኝ። ስጋ ጠብቂኝ፣ ችግር የለም። ማርቲ ካሜራውን ያዥልኝ እስኪ። ከተመልካች ጋር ነን እናውራ። ቅድስቴ ካሜራውን ያዥልኝ። በሰላም ያረረጥ ይረጥሽ እኮ አትመስይ። እሺ እስኪ ላወራሽ እኮ ነው። ምንሽ ነው የቸኮልሽ? ሰላም ትፈልጊያለሽ? ቤተሰቦችሽን እንደዚህ ያረርዳ ሰላም ነው። ግራ እያጋባኝ እኮ ነው። እሺም ደም ሰላም ምንም ግራ የሚያገባ ነገር የለም። አታስቢ። ቤተሰቦች ጋር ይፋ ማድረግ ያለብኝ ነገር ይኖራል። ምንድን ነው እሱ? ለምን መጀመሪያ እኔን አልነገርከኝ? ለምን አንቺ መጀመሪያ ነግሬሻለሁ። አሁን እሺ ወደ ቪዲዮ እንሂድ። ወደኛ ቻናል ቤተሰቦች ለእናንተ ሁሉንም አብራርቻላችኋለሁ። ብዙ ማብራራት አይጠበቅብኝም። ምክንያቱም ባለፈው የተፈጠረው ኬዝ በቪዲዮ ኬዝ ታውቂያለሽ። ቃልሽን አልጠበቅሽልኝም። ምንድን ነው ያልጠበቅኩት? ልታወሪኝ ከሆነ አውሪ እኮ እያወራሁ እኮ ነው። ግራ እያጋባኝ እኮ ነው። ቃልሽን ያልጠበቅሽልኝማ እኔ 12 የመድረስ እቅዳለኝ አልኩኝ። አንቺ ደግሞ አትችልም ብለሻል። አልችልም ነው? አዎ አልችልም። ለምን ደግሞ አትችይው? እሺ ለምን ደግሞ አትችይው? እኮ ባልችልበት ማይዛኔ ነገርኳችሁ። ምን አዲስ ነገር ነግረሻላ። ስለዚህ ከዛ መጨረሻ ምን ብለሻል መሰለሽ? ብለሻል ሳይሆን የፈለከውን መንገድ መከተል ትችላለሽ ነበር። እሺ ስለዚህ እኔም ፈቃደኛ ከሆንሽ ማለት ቃልሽንም አልጠበቅሽልኝም፣ ከዛ ደግሞ መንገድህን መምረጥ ትችላለህ የሚል በአወራሽው መሰረት እኔም መንገድን መርጫለሁ። ምንድን ነው የመረጥከው መንገድ? የመረጥኩት መንገድ ያየሽው ነገር አለ አይደለ? ምንድን ነው? ወይ የሆነች ልጅ ነበረች እዚያ ይጀደዛልከ። ምክንያቱም መጀመሪያ አንቺ ጋር ማውራት ስላለብኝ ነው። እሷ ጋማ ኖርማል ነው። አንቺ ጋር ግን ማውራት ስላለብኝ እኮ ነው ወደዛ ይጀልኳት። እሺ ንገረኝ እንደምታወራ። ለአወራሽማ እንግዲህ እኔም የራሴ ህይወት መርጫለሁ። እስከ ዛሬም ድረስ ያ ኬዝ ከተፈጠረ ጀምሮ ቤት ነሽ፣ እኔ ቤት ነሽ። ግን አንድ ቤት እንዳለ ሳይሆን ምን መስለው ሁሉም ነገር ሰላም የለውም። ዩቲዩባችንን ካቆምን እንቆየናለን። እሺ ስለዚህ አብረን መቀጠል አንችልም ማለት ነው። ማለት እንደዚህ ነው የምትነግረኝ?
እንደዚህ ነው የምትነግረኝ እኮ አይደለም። ቃሌን አልፈልግም ብለሃል። አልፈልግም ብለሻል። ትወልጂኛችን። ይሄ ነገር ደግሞ አሁን አውርተን የጀመርነው ሳይሆን አውርተን የጨረስነው ኬዝ ነው፣ ከድሮ ማለት ነው። ቃሌን አልጠበቅሽልኝም። ስለዚህ እኔ ደግሞ አምሳያዬን 12 ሚሊዮን 20 መድረስ እቅዴን ከፈጣሪ በታች 12 ሚሊዮን 20 መድረስ እቅዴን የምታሳካልኝን ዋጣጬን የሚባለው ነገር መርጫለሁ። ይሄ ነገር በቪዲዮ ነገሮች ማለቅ ስላለባቸው ነው እንጂ የህፃን ቃቃ ጨዋታ አይደለም። የተጀመረውም እንደዚህ አይደለም፣ የሚያልቀውም በዚህ አይደለም። በትላልቆች አልዘባረኩም። የሰውን እንትን አትናገር። አልዘባረኩም። እኔ ደግሞ አንቺን ዲስሪስፔክት አላረኩም። በእንትን ነው ማዋረሽ ያለሁት። ብዙ ማውራት አልፈልግም። ሁሉም ነገር እዚህ ጋር ያበቃል። ምንድነው የሚያበቃው? አንተ ያማል እንዴ? ምንድነው የምታወራው? ያማልም እንግዲህ አሁን አይደለም ያመመኝ አንቺ የምፈልገውን ምንድነው የምታወራው? ሙሊታ ስርዓት መያዝ አለመያዝ እኔ መጥፎ ነገር አንቺ ጋር አላወራሁም። ገብቶሻል? እንደዚህ ነው የምታወራው። ስርዓት እንደዚህ ብሎ እንደምታወራው አውርተን እኮ ነበር አይደል? 2 ሳምንት አደረግን አብረን መስራት የምንችል ሰዎች አለንም ማለት ነው ካሁን በኋላ። ወይ ሰውዬ ምንድነው የምታወራው? ቀልድ እኮ አይደለም። ሲጀመር ማለት ሰው ምን አገባሽ? ማንን ትሆን? አንቺን ይመለከትሽ? ምን አገባሽ ማለት እንዴት ነው የማያገባሽ? አንቺን አይመለከትሽም። ለምን ደግሞ አይመለከትሽ? ምንድነው አንቺ የምታወራው? ምንድነው አንቺ የምታወሪው? ሙሉጌታ ቁም ነገር ነው የምታወራው? ለምን ቁም ነገር? ስርዓት ያዝ ማርያም፣ ስርዓት ያዝ። ለምን ስርዓት የሚይዘው? ቁም ነው የምታወራው ታዲያ? ስርዓት ማለት ምን አገባሽ? ስለኔ ስርዓት አንቺ ሲጀመር ለምን ደግሞ አያገባሽ? ስርዓት ማያገባሽማ ማለት ነው መንገድህን መምረጥ ትችያለሽ ብለሽ አላልሽም? የኔን ቃል ትፈጽምልኝ አቺ ማለት አቺ ማለት ይመልሽልኝ። ያወራሁትን ታረቁም ነገር አድርገህ ይዘው ነው ዝም ብዬ ማለት እንጃ። በቃ ስሜታውኛ ወርጭ ይሆናል። ይሄ እኮ ጨዋታ አይደለም። ስሜታው ምን ማለት ሁለት ለምን ተረጋጊ። አንቺ ወደዛ አይመለከትሽ። የሚመለከትሽ ተመልካች ጋር መዝጋት ያለብሽና ማውራት ያለብሽ ኬዛ አውርተሽ። እኔ እኮ ተመልካች ጋር አይደለም የጀመርኩት ትዳሬ። ዳርሽ ተመልካች ጋር አይደለም። እና ምን እንደምታወራ ባለፈው ተመልካች አንዳንድ ምክር ይሰጣል፣ አንዳንድ ነገር እስኪ ይፍረድ ብለን ይፋ ወጥተነው ነበር አይደል? አንተ ተረጋጊና አውሪ። ስለ ጮህሽ ወይ ደግሞ እንትን ስላልሽ ምናምን አይደለም። የሚፈጠር ነገርም የለም። ወጥሻላ ሙነሽ ነው ወዲህ ወዲህ አትበይና አውሪ። አንቺን ይመለከትሻል? ለምን ደግሞ አይመለከተኛም ማለት ነው? ለምን ይመለከትሽ? ይሄ እኮ የኔ ምርጫ ነው። ጀመር መንገድህን መምረጥ ትችላለህ ብለሽ አላልሽም? ሙነሽ ነው ተረጋጊ። እስኪ ወዲህ ነው ብለሽ አላልሽም? ሰውዬ ስሜታውን ያወራሁትን ሁሉን ከያዝን እንዴት ነው ስሜታ ሆነሽ አወራሽ? 2 ሳምንት ምን እያደረግን ነበር? 2 ሳምንት ምን እያደረግን ነበር? 2 ሳምንት ምን እያደረግን ነበር? አንድ ቤት ነው አንድ ቤት ላይ ነው። በቃ ለመግባባት ከተፈጠረ ኖርማል ነው፣ ግዴታ ነው። ኖርማል አይደለም እኮ ጊዜ ለኔ ኖርማል አይደለም። ምክንያቱም ኢቭን እንኳን ስራ ስለቅ እንኳን አብረን ብዙ ነገር ሰርተን እናድጋለን ብለን ነው አይደለም? ተረጋጊ፣ እዚህ ጋር ተረጋጊ። የሚመለከትሽ ነገር አትበል። ካሜራ ምንም አያስፈልግም። ለኔ ያስፈልገኛል። ገብቶሻል? ሁሉም ምክንያቱም በባለፈው መጥተናል ወይ ደግሞ ባለፈው ቪዲዮ መምጣት አልነበረብንም። ገብቶሻል? ያ ሁሉ ሀሳብ አስተያየት ሰምተሻል። አንቺን የሚደግፉም አሉ፣ የኔን የተቀበሉ አሉ፣ የፈጣሪ ምናምን ያሉ። እኔ ከፈጣሪ ፍቃድ ውጭ የሆነ ነገር ማድረግ አልችልም። የፈጣሪን ፍቃድ ግን አንቺ ልትከለኪ ዝግጁ አለ። ለምንድነው የምትይዘኝ? ልጅቷ ማናት? ክብርሽን ጠብቂ። ልጅቷ ማናት? ክብርሽን ጠብቂ። ምንም አላረጋትም። ክብርሽን ጠብቂ ያልኩሽ። አንተ ክብርሽን ጠብቅ። እንደዚህ ነው የምታወራኝ? ክብርሽን ጠብቂ። ማርታ እሱን እኔን አንቺን መምታት ምናምን አልፈልግም። ክብርሽን ጠብቂ እኮ። ስርዓት ያዝ። እጅሽን አንስተሻል፣ ችግር የለውም። እኔ አንተ እንደዚህ ደፍሬ አውቃለሁ? እጅሽን አንስተሻል፣ ችግር የለውም። አንተ ነህ ክብርህን ያጣኸው። ክብሬን ልጣ እኔ ነኝ የሚመለከተው። እንዳትወድቂ ጉድጓድ ነው ከኋላሽ ጉድጓድ ነው፣ እንዳትወድቂ። ስርዓት ያዝ። ነገርኩሽ። ደንበር እያለፍሽ ነው። ወደዚህ የሚያስኪድ የሚመለከትሽ ነገር የለም። ቆይ ምንድን ዛሬ ደርሳ አንጨረጨረሽ? ትዕግስት ቢሰጥሽ ነው አጅሽን ያነሳሽው። ተረጋጊ እስኪ። አይ
ረፊ እንግዲህ እንድትታይ ማትፈልግ ረፊ ምን አገባሽ? ረፊ ምንድን መታሽ? አንቺ እጅሽን ያነሳሽም የመታሽ አትረፊ። ረፊ ረፊ ያልኩሽ በቃ አይመለከትሽም። አሁን ማለት ነው ወዲህ ወዲህ አትበይና በስነ ስርዓት ማውራት ያለብን ነገር እናውራ። እንደው ማውራ ረፊ ሞንጨርጨር አትበይ። ረፊ ሞንጨርጨር አትበይ። በቃ ረፊ ሞንጨርጨር አትበይ። ረፊ ተረጋጊ። እንደው ለምንድነው ማረጋጋው? ረፊ ሞንጨርጨር አትበይ። ስለፈለኩት ነገር ላውራ። እጅሽ ግን እንዳታነሺ፣ ወደዚህ እንዳታልሽ እኮ እያዘዝኩሽ ነው። ታትቅለብለቢ ረፊ። ምንድነው እንዳወራ ይፈልካው? እኔ ነኝ ቤተሰብ ማወራ። አንቺ ደግሞ ማወቅ ያለብሽ ነገር አውቀሽ እንድትሄጂ ነው። ምንድነው ማወቅ ያለብሽ? እዚህ ጋር ነው ማወቅ ያለብሽ። እኔ እናንተ ብቻችን ምን ማውራት አንችልም? ለምን እዚህ ድረስ ደርሰህ እንደዚህ የምታወራኝ? ቀልድ ነው። አጋጣሚ ደግሞ እሷ ጋር ነበር። እኔ ቪዲዮን ልሰራ ስመጣ እሷ ጋር ነበር ነው። መብት ይኮን? ለምን መብት ይሆነ? ለምን መብት ይሆነ ማለት የሰው ሰማን ያለብህ እኮ አይደለም። አልፈልግም እንግዲህ ምን ብሻሽም ምን ወሬም ተደጋግሚ። ስሜታውኝ ያራሁትን 2 ሳምንት ሙሉ እኮ እኔና አንቺ ነጋገር ምንድነው ስሜታዊ? ለምን ምን ነግርሽ? እንደዚህ ያረኩ ነው። ለምን አታወራም? ለምን ይሆነ አወራው እኮ መጣሁኝ። አሁን እኮ ላወራኝ ምን ቪዲዮ ላይ ነው እንደምታወራኝ? ለምን አላወራም ቪዲዮ ላይ? ለሚ አንቺ ስትራቴጂ ባይሆን እዚህ ጋር ወደዛ ወዲህ አትበይ። ገብቶሻል? ይሄ ቀልድ አይደለም። ስለዚህ እንትን ነበረ ማለት ነው። ቅምጥ ነበረ ማለት ነው። እኔ ማላውቅ ቅምጥ አይደለም። እሱን አንቺ አልመለከትሽም። እንዴት ነው በ2 ሳምንት ይሄን ያህል? በቃ መንገድህን ምረጣልሽኝ። እኔ ደግሞ መረጥኩ። እሱ አይመለከትሽም። በ2 ሳምንትም ላድርግ በ2 ቀንም በ2 ሰዓት እኔ የሚመለከት ገብቶሻል? ያንን ነገር አላደረግልሻል። ስሜታው ሁኚ ምናምን 2 ሳምንት ሙሉ የት ነበርሽ? አንድ ቤት ነን። ሻው ማለት ነው። ልጅቷን ልያትና ወደ የሚሄድበት ምን አገባሽ? ልጅቷ መሄድ ከፈለግሽ መሄድ ትችያለሽ። መሄድ ከፈለግሽ መሄድ ትችያለሽ። ለሚ አይመለከትሽም ተብለሻል። አይመለከትሽም። መሄድ ከፈለግሽ መሄድ ትችያለሽ። ምን የሚያትበለኝ? እሺ ለምለም ነው መባል የፈለግሽው? ለምለም ኦኬ፣ ይቅርታ ለምደው። ከዛ ደግሞ መሄድ የምትፈልጊ ከሆነ መሄድ ትችያለሽ። ማውራት የምትፈልጊው ነገር ካለ ማውራት ትችያለሽ። እንደዚህ ነው እንዴት የምታስበው? እንዳወራ የምትፈልገው ለምንድን ነው የምታወራው? ለምንድን ነው የማላወራው እኮ? ለምን እንደዚህ እንዳወራ ነው የምትፈልገው? እንደዚህ አድርገህ እንደዚህ ነግረኸኝ ምናምን እንደው እንደዚህ አድርገህ ማለት እኮ ምንድን ነው እንደዚህ አዲስ ኬሳስ መስተሽው ሴት ከተቀምጠ መቼ ምናምን ይሄ እንደዚህ ሆነ። ከዛ በቃ ኧረ እባክህ ትቀላለህ። ህይወት እኮ ነው ማለት ተው እባክህ። እና አንቺ ጋር የመኖር ግዴታ አለብኝ እንዴ? እሺ የለብህም፣ ችግር የለውም። ስለዚህ እሱ እኮ ከልጅቷ ምን አገባሽ ታዲያ? ለምን ደግሞ አያገባኝ? ይመለከተኛል እኮ። አይመለከትሽም። ምን ናት ነው ወደ ጉድጓድ እንዳትገቢ። ፓርቲ የቪዲዮውን አቁም። ለምን እንደምታቆመው? ስለዚህ በቃ ማውራት ማትፈልጊ መስራት ማትፈልጊ ከሆንሽ እኔ ሁሉንም ለቤተሰቦቼን አሳውቂያለሁ። መሄድ ትችያለሽ። የምታወሪውና የምትግባቢው ነገር ካለ ደግሞ ማውራት መግባባት ትችያለሽ። ማልቀስ፣ መማታት፣ ሌላ ወከባ መፍጠር ተገቢ አይደለም። ገብቶሻል? ጀምር ክብር ቢኖርሽ ኖሮ እኔ ጋጅሽ ባላነሳሽ። ገብቶሻል? እኔ ግን ለሴት ልጅ ክብር ስላለኝ እጄን አላነሳም። የምፈታውን ነገር በንግግር የምፈታውን ነገር ማድረግ ባለብኝ ነገር አደርጋለሁ። ገብቶሻል? ስለዚህ አሁን የምታወሪው ነገር ከሌለሽ መሄድ ትችያለሽ። እያናገርኩሽ ነው። ወደዚህ ማለፍ ማትችይም፣ እጅሽን ወደ እኔ ማንሳት ማትችይም። ክብርሽ የምትፈልጊ ከሆነ ማለት ነው። ስርዓት ያዛን ተጋባራት አልፈልግም። ስለዚህ ማውራት ማትፈልጊ ከሆነ በቃ መሄድ ትችያለሽ። ልጅቷን ልያት ነው ሄዳለሁ። ምን አገባሽ ከልጅቷ? ገና በቃ በብዙ ጊዜ ታያታለሽ እኮ ሙነሽ ነው። ገና ብዙ ጊዜ ታያታለሽ። ምን አገባሽ ከልጅቷ? ሙሉጌታ ራሴን የተቆጣጠርኩ ነው ያለው። ስርዓት ያዝ። ባትቆጣጠር ምን ልታረጊ ነው? አይ ብንናገር እናልቃለን አለ። እጃችን ብናነሳ ያንቺ ጉልበት ይዞኝ አይደለም። ስለዚህ በስነ ስርዓት ወደ መጣሽበት መሄድ ትችያለሽ እኮ። እሄዳለሁ። አይቻት ልጅ ችግር የለውም። ሌላውን አጠጋማራ ይሆናል ማየት እፈልጋለሁ። በቃ ነገርኩሽ እኮ በጉልበት የሚሆን ነገር አይደለም። ጉልበት አንቺ ጋር አላነሳም። ስለዚህ ወደ መጣሽበት ሂጂ እኮ። እሄዳለሁ። አይቻት ብቻ ነው የምሄደው። አንተ ጋር ስጀምር ምን አገባሽ? ለምንድን ነው የምታያትኝ? ማውራት ያለብኝ እዚህ ጋር አይደለም። ገብቶሃል? ስለዚህ መዝጋት የነበረብኝ እንደዚህ ያለ ምን ቤተሰቤ ጋር አውርቼ ፖስት ማድረግ የምፈልገውን ፖስት ማድረግ ነበረብኝ ማለት ነው። አታስጨርሰኝ ሙሉጌታ። ጀመር ሶሻል ሚዲያ ላይ አይደለም የተጀመረው። ስለዚህ እኔ ደግሞ እጄን ልቀቀኝ። ኧረ በማርያም እየለመንኩሽ ነው፣ በጸባይ እየለመንኩሽ ነው። በማርያም አትበለም፣ እየለመንኩሽ ነው በጸባይ። አንተ ይውርሳ ወራዳ እባክሽን ወደዛ ምትናል እንዳትወድቂ።
ደግሞ በጥፍርሽ እንትን አድርገሽኛል። ፕሊስ በቃ ሆነሽ ነው። አሁን ቆሚና አውሪ፣ ካልሆነ ሂጂ። አይሰማም። እንደዚህ እንዴት ነው ላወራ የምትለው? ስለዚህ ማውራት ካልፈለግሽ ሂጂ እኮ ያልኩሽ ነው። ወደዚህ ምን አለሽ? እናንተ አለመግባባት ሲፈጠር እንደዚህ ነው የምናወራው። ስለዚህ 2 ሳምንት ሙሉ የት ነበርሽ? ዛሬ ምንድን ነው ወደዚህ ወደዛ አድርግሽ ሴት ስታይ? በስመ ስላሴ ሆነሽ ነው። ምንም አልሆንኩም፣ ልቀቀኝ። ስለዚህ ሴት ስታይ ምንድን ነው እንደዚህ ያደርገሽ? እሺ ልቀቀኝ። አሁን ከእጄ አይወጣም ብለሽ ነበር እንደ ሁሉ ስታወሪ ነበር እኮ። ልቀቀኝ አሁን፣ እጄ ልቀቀኝ። ልቀቀኝ እና እንድለቅሽ። እሺ ወደዛ ሂጂ። ኖ ኖ ፕሊዝ ልቀቀኝ በእናትህ። ኧረ ፕሊዝ በማርያም ወይ ሂጂ ወደ እንትን በይው። ሆነሽ ነው። ከዚህ በላይ አትከራከሪ እንጂ በቃ መውራት ካልፈልግሽ መሄድ ትችያለሽ። አንቺ ሰው እንትን ለማለት አትሩጪ። ሆነሽ ነው አትሩጪ። እኔ ደግሞ አልለቅሽም። አትያዘኝ። ልቀቀኝ። እዚህ ጋር ቆኛ። የሰውን ትዕግስትም እየተፈታተንሽ ነው። ማውራት የማትፈልጊ ከሆነ ሂጂ። አንድ እኮ ነው አማርኛ የሆነሽ ነው ሆነሽ ነው ምስቀው እኮ ተላጣ። ኧረ ሆነሽ ነው። አሳየኝ አለች። ምን አገባህ ከእሷ? ምንም ነገር አልፈልግም ካንተ። እሺ ልቀቀኝ። ወደዛ ብላ ትንካኝ። ሲጀምር ወደዛ ብቻ ምስቀው በጣም ተላልፈብኝ ነው። ሳቅ እንዳይመስልሽ። የሰውን ትዕግስት አትፈታተኝ። የሰውን ትዕግስት አትፈታተኝ። ከኋላሽ ግን ገደል ነው ያለው፣ እንዳትወድቂም እያልኩሽ ነው። ስለዚህ የራስሽን ጠብቂና ቆይ። ስለዚህ ወደ እኔ ጋር እኮ ነው የነበርሽው። ማውራት ያለብን ኬስ ትላልቅ ሰዎች ጋር ይኖራል። ስርዓት ያዙ ያለ ስርዓት ስርዓት እኮ አንቺ እኮ ነሽ ስርዓት ያጣሽው። ለምን ታይ ደግሞ ለኛት በላይ ለምለም እሺ፣ ለምለም ተበልጭ ነው። ስርዓት ማለት እንዴት ነው? ስርዓት እኮ አንቺ እኮ ነሽ ያጣሽው። ካላየሁ ምን አገባሽ? ከኔ ሚስት ከኔ ፍቅረኛ ምን አገባሽ? አንተም ደምታራ ስርዓት ያዝ ሙልጌታ ከኔ ፍቅረኛ አትካፈት ማርያም ናት። እየተላለፍሽ ነው የምታወሪው ነገር። እጅሽን ተግባርሽን እባክሽ። ሰውን ትዕግስት አለው እባክሽ። ሰውን ትዕግስት አለው። ምን አገባሽ? ምን አገባሽ? ይመለከትሻል፣ ይመለከትሻል። እኔም ራሴን በጣም አሞኛል። ራሴን ተጣጣ ይመለከትሻል። ከኋላሽ ጉድጓድ እባክሽ እንዳትቀጪ። ግን እንግዲህ አስረ ስርዓት ያዝ። ይበቃል። ከዚህ በላይ እኔ ትዕግስት የለኝም። በቃ መታወቅ ፈልገሽ ነው? መታወቅ ነው የፈለግሽው? ለአንታት ማየት ብቻ ነው ፈልገው። ለምን አላስተዋወቃችሁም ታዲያ? አይ አንቺ ማየት ነው መታወቅ ነው የፈለግሽው? ላስተዋወቅሽ ያልኩሽ በቃ ካልፈለግሽ ሂጂ ወደዛ። ስላሴ መሄድ ከፈለግሽ መሄድ ትችያለሽ። መተዋወቅ ከሆነ የፈለግሽው ተረጋጊ፣ አውሪኝና ላሳይሽ፣ ላስተዋወቅሽ። ግን ከሷ ምን አገባሽ? ምን ጨነቅሽ? መተዋወቁ ምን ፈለግሽ? ልትመጫት ነው ወይ? በስነ ስርዓት አውሪኝና ላስተዋወቅሽ። ከሷ ግን ምን አገባሽ? ሆነ ምሽለው ማየት ፈልጋለሁ። አምጣ። ስለዚህ አመጣት ያለው ቆመሻው እኮ አምጣት። እሺ ቆመሻው መጀመሪያ ማውራት የምትፈልጊ ነገር ካለ ምንም ማውራ ነገር የለኝም። ሲጀምር በቪዲዮ ነው እንደማውራ ለማል ሰውዬ 2 ሳምንት ሙሉ የት ነበር? አምጣትና ልያትና ከዛ ሄዳለሁ። ስለዚህ አመጣት ያለው ተረጋጊ። ምን አገባሽ? ተረጋጊ። ማየት ፈልጋለሁ። እንደዚህ አይነት ህይወት ውስጥ መግባት የምትችል ሴት ምን አይነት እስኪ አሳይኝ። ምን ቆይዳ ነው ችግር የለም። ባለቀስ አይደለም፣ በተናደደ አይደለም፣ ጓገጭ ባለ አይደለም፣ በተማታ አይደለም። አሳይኝና ልሂድ። ቆይ ራሴ ሂጂ ልያት። እሺ ታናምጣትና ልያትና ልሂድ። ተረጋጊ ማሬ። ዛውኝ ተቅላላይ ማሪ ናይ አንቺ ማልተባልሽ ናይ
ሌላ አስተዋወቅሽ ምን ነው ዛሬ ውድ የኛ ቻናል ቤተሰቦች ሰላማችሁ ብዝት ይበል በያላችሁበት። ኧረ ቅድስት የተመታው ጥፊ ብታዩ ማነው መድኃኒዓለም። ውድ የኛ ቻናል ቤተሰቦች ፕራንኩ በተሳካ ሁኔታ ዋዮ አንቺ እንዳትወርቂ ሚጡ ማርያም ጥፊ ጭንቅላት ያሳሞኛል። ፊቴ ቀልቷል ቀልቷል እንዴ ማርያም ነው ትይኮ ምን ማለት ነው? ውዴኛ ቻናል ቤተሰቦች ጥፊ ቁንጥጫ እዚህ ጋር ራሱ ያርምቶች ነው ማለት ምን አስበህ ምን ጠብቀህ ነበር? ግን አህያ እኮ ነሽ ታውቂያለሽ። 10 ጊዜ የምትታጊ ለምንድን ነው? ባይዘይ ውዴኛ ቻናል ቤተሰቦች ችግር የለውም። ጥፊውን ማየታችሁታል። አሁን እኮ ይገባሃል የምትሉም ትኖራላችሁ። ማረም ምንሽ እንደዚህ ተንጨረጨሽ? እንደዚህ የሚያንጨረጭ ከሆነ በቃ ላገባ ነው። ሰይ ላገባ ገና በብዙ ፕራንክ እመጣላችኋለሁ። ጠብቁኝ። እኔ ሌላ ነገር ባለማድረግ ማመስገን አለብሽ። ለፍታ ዝግጁ አይደለሽም ማለት ስለዚህ 12ሺ አለም እንዳትወርቂ። ስለዚህ 12ን ታደርሻለሽ አታደርሽም? ከፈጣሪ ፍቃድ ጋር ታደርጊያለሽ አታደርጊም? አይ አሁን ልብሽን አይቻለሁ፣ ልብሽን አይቻለሁ። አያችኋት ግና ባለፈው ቪዲዮ ላይ እንዲህ ስትል ነበር። ዛሬ ተጸጽቻለሁ እና ቅድስት ማለት እንዴት አወቀቻት ለምትሉ ጎረቤቴ ነች፣ የእህቴ ደግሞ ጓደኛ ነች ማለት ነው። ስለዚህ ይሄን ሻርፕ ለራሱ እንድትይዝ የተደረገችው በምክንያት አጋጣሚ መደበቂያ ያገኘን እንጂ ባይኖር ለራሱ ፊቷን ተሸፍና ወደ ኋላ ዞር እንድትል ነበር ያሰብነው። ቪዲዮ በተሳካ ሁኔታ ተወጥተናል ብለን ተስፋ እናደርጋለን። ቅድስቴ በጣም ስለተባበርሽን ከልብ አመሰግናለሁ። ጎበዝ ኮሽ፣ አብረን ብዙ እንሰራለን። ስለዚህ የሆነ ነገር ቢያቸው ዛሬ ነው ያገኘኝ። እኔ ስታሯርጠኝ አለመገመቴ እኮ ነው የሚያናደኝ። ተውኝማ እንጃማ። ቀጣይ በስሬስ ሁኜ ነው የምመጣው። ቀጣይ በስሬስ ነው የምመጣው ብዬሻለሁ። የምን 12 ነው? ስለዚህ 24 ነው። ወደ ኋላ እንዳትወርቂ እባክሽን፣ ማርያም እንዳትወርቂ ነበር ስጋት። ብዙ ጊዜ እኮ እዛ ደርሰሻል። ስለዚህ ውዴኛ ቻናል ቤተሰቦች ቪዲዮን በተሳካ ሁኔታ ተወጥቻለሁ ብዬ ተስፋ አደርጋለሁ። ግን ማርያምን ያልኳችሁ ጥፊውም ጭንቅላቴን በጣም አሞኛል። እዚህ ጋር እጄ ለራሱ አድምታኛለች። እዚህ ጋር የቀረብኝ ቁንጥጫ ምናምን የለም። አይታችሁታል ሁሉም ነገር። ቪዲዮ ላይክ አላደረጋችሁ ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።